ድንገት አንተን የምትሰብከው ተብዬ ድንጋጤ ይዞኛል። ባለፈው ሳምንት ፕሮግራም ስላልነበረ ባለፈው የሚያገለግለው ወንድም ስላልነበረ ወደዚህ ተሸጋግሯል ብዬ አስቤ ተዝናንቼ እጅጌን እኮ ወንድም ከሌ ነው የሚያገለግለው እላታለሁ። አረ ወንድም ከሌው ፕሮግራም የለኝም ብሏል። እንግዲህ በድንጋጤ ደንግጫለሁ ነው እንግዲህ የስብከቴ ርዕስ ራስ። እግዚአብሔር ይመስገን። ትላንትና ልደት ላይ የአቤኔዘር ልደት ላይ ትንሽ የተናገርኩት ሐሳብ ነበርና እሱን በጥቂቱ እንመለከትና እንጸልያለን። መጽሐፈ ሩት ነው አይተን የነበርነው። ያው ብዙ ወገኖችም ስላልነበርን ልደቱ ላይ አይ ሆፕ መልእክት ይሆነናል ብዬ አስባለሁኝ። በጥቂቱ እናየዋለን። በሌላ ጊዜ በሰፊው እናየዋለን ክፍሉን። ግን ለመልእክት እንዲሆን መጽሐፈ ሩት ምዕራፍ 2 ቁጥር 12 ነው ያን መነሻ ያደረኩት። 11 እና 12 አብረን እናነበዋለን። መጽሐፈ ሩት ምዕራፍ 2 ከቁጥር 11 እና 12 ቦዔዝም ባልሽ ከሞተ በኋላ አባትሽንና እናትሽን የተወለድሽበትን ምድር ትተሽ ቀድሞ ወደማታውቂው ሕዝብ እንደመጣሽ ለአማትሽም ያደረግሽውን ነገር ሁሉ ፈጽሞ ሰምቻለሁ። እግዚአብሔርም እንደ ሥራሽ ይስጥሽ፣ ከክንፉም በታች መጠጊያ እንድታገኚ በመጣሽበት በእስራኤል አምላክ በእግዚአብሔር ዘንድ ደመወዝሽ ፍጹም ይሁን አላት። እርሷም ጌታዬ ሆይ ከባሪያዎች እንደ አንዲቱ ሳልሆን አጽናንተኸኛልና የባሪያህንም ልብ ደስ አሰኝተሃልና በዓይንህም ሞገስ ላገኝ አለችው ይላል። እንጸልያለን። ሃሌሉያ። እግዚአብሔር መንፈስ ቅዱስ የእግዚአብሔር ልጅ የሆነውን ክርስቶስን የሕይወት ውሃ የሆነውን ኢየሱስን የመዳን ብቸኛ መንገድ የሆነው ኢየሱስ ክርስቶስን እንድናውቅ እንድናምን ልባችንን የከፈትክልን የእግዚአብሔር መንፈስ፣ መንፈሳችንን የከፈትክልን የእግዚአብሔር መንፈስ፣ መረዳትን የሰጠህን የእግዚአብሔር መንፈስ ክብር እንሰጥሃለን። ዛሬም ጌታ ሆይ ኢየሱስን በክብሩ በሕይወትነቱ በአዳኝነቱ እያሰብን እያመንን እንድናመልከው እንድናገለግለው ጸጋን የሰጠህን ጥበብን የሰጠህን ዓይኖችን የምትከፍት የእግዚአብሔር መንፈስ ቅዱስ ክብር ላንተ ይሁን። በዚህ ማለዳ በጸሎት ውስጥ ስለቃተትክልን፣ በዝማሬ ውስጥ ጌታ ሆይ ያዳነንን የዋጀንን የታደገንን ጌታ እንድናመልክ እንድናከብር ጸጋን ስለሰጠህን ክብር ምስጋና ለስም እሰጣለሁ። አባት ሆይ በሰው ዘንድ ነው ድንገተኛ ነገር ያለው፣ በአንተ ዘንድ ሁሉ የተቆረጠ ነው የታወቀ ነው። በዚህ መጽሐፍ እንኳን እንደ ድንገትም ለቦዔዝ በሆነው እርሻ ተገኘች ይላል ቃልህ። ነገር ግን እንደ ድንገት እንዳልሆነ በአንተ ዘንድ ታሪኩ ይነግረናል። እንደ ሰው ግን ድንገት ነበር፣ እንደ ሰው ግን አጋጣሚ ነበር፣ እንደ ሰው ግን ሳይታሰብ ነበር። አሁንም በዚህ ማለዳ ጌታ ሆይ እኔ ቆማለሁ ብዬ ባላሰብኩበት ደግሞ እንድቆም ፍቃድህ ሆኗልና እግዚአብሔር ሆይ ለልጆችህ ለሕዝብህ ድምፅህን መልእክትህን እንድታሰማ በጌታ በኢየሱስ ስም ጸልያለሁ። የቃልህ መንፈስ፣ የቃልህ ብርሃን፣ የቃልህ ኃይል፣ የቃልህ ሕይወት እንዲያልፍ በጌታ በኢየሱስ ስም ጸልያለሁ። ክብር ለአንተ ይሁን። አሜን። የእግዚአብሔር ስም የተባረከ ይሁን። ኢየሱስ ጌታ ነው። ስንቶቻችሁ በጌታ ደስ ይላችኋል? ስሙ የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። ጌታን እጅግ አድርገን እናመሰግናለን።
መልእክቴ ትላንትናም በጥቂቱ ለመናገር የሞከርኩት ምንድነው? እግዚአብሔርን በሚታይም በማይታይም ሁኔታ ውስጥ ተስፋ የሚያደርጉ የሚያምኑ በቃሉ ላይ የሚቆሙ በስሙ የሚተማመኑትን አያሳፍርም እግዚአብሔር፣ አይጥልም እግዚአብሔር። መንገድ አለው እግዚአብሔር። በእርሱ ለሚደገፉ፣ በእርሱ ለሚተማመኑ፣ በእርሱ ላይ ለቆሙ እግዚአብሔር መንገድ አለው። እግዚአብሔር አይጥልም። እግዚአብሔር አይከዳም። እግዚአብሔር እንደ ሰው ትቶ አይሄድም። ታማኝ ነው እግዚአብሔር። ሰዎች ለሰው ታማኝ ሆነው ይኖራሉ። ታማኝነት ትልቅ ኳሊቲ ነው። ነገር ግን ታማኝ የሆኑላችሁ ሰዎች ድንገት የማይታመኑ ሊሆኑ ይችላሉ። የገዛ ቤተሰብ እንኳን ሳይቀር፣ የገዛ ወዳጅ እንኳን ሳይቀር የማይታመኑበት ጊዜ ይኖራል። ነገር ግን ለእግዚአብሔር የታመኑ ሰዎች፣ ለእግዚአብሔር ቃል፣ ለስሙ እሱም በመተማመን በታማኝነት ለሚጠባበቁ ግን እግዚአብሔር አይጥልም። ሕዝቡን አይጥልም፣ ልጆቹን አይጥልም፣ ማንንም አይከዳም፣ ማንንም አይተውም። የእግዚአብሔር ስም የተባረከ ይሁን። አሁን ያነበብኩት ቃል ቦዔዝ ነው የተናገረው እና ቦዔዝ እንደው ትንሽ ባክግራውንድ ለመስጠት ታሪኩን ታውቃላችሁ። መጽሐፈ ሩት የሚጀምረው ከመጽሐፈ መሳፍንት መጨረሻ ነው የሚጀምረው። ምናልባት ከመጽሐፈ መሳፍንት ሄደን ትንሽ ባክግራውንዱን ብንመለከተው መጽሐፈ መሳፍንት በብሉይ ኪዳን መጽሐፍ ውስጥ በጣም ለመረዳት አስቸጋሪ የሆነ ግራ የሚያጋባ መጽሐፍ ነውና አንዳንድ ሰዎች ለመረዳት ይቸገራሉ። ግን መጽሐፉ ምንድነው እያደረገ ያለው? ከግብፅ እግዚአብሔር በኃይል ያወጣው፣ በስልጣን በክብር ያወጣው ያ ህዝብ እንደገና በምድረ በዳ 40 ዓመት እጁን እያሳየ ያሻገረው ህዝብ በሚያስደንቅ ሁኔታ 31 ሲቲ ስቴቶችን አጥፍቶ ይሄን ስደተኛ ህዝብ፣ ይሄን ኖማድ የሆነ ህዝብ፣ ይሄን ከስፍራ ስፍራ ድንኳን እየተከለ እየነቀለ የሚኖር ህዝብ የተደራጁ አንድ አይደሉም 31 የጸኑ ከተሞች አላቸው። ከዛ መካከል አንዱ ለምሳሌ ኢያሪኮ ነው። ኢያሪኮ በዓለም ላይ በአርኪኦሎጂ እስካሁን በቁፋሮ ከተገኙ the oldest city in the world ነው በዓለም ላይ ማለት ነው። በጣም የዛሬ ከ10,000 ዓመት በፊት እንኳን ሳይቀር የግንብ የካናል ሲስተሞችን በመስራት የተለያዩ የጥበብ የግንባታ ጥበብ ስራዎችን በመስራት አንፓራለልድ የሆኑ የሚመስላቸው የሌለ እስከዛሬ ተቆፍሮ ከነሱ በላይ አልተገኘም። እንዲህ አይነት የጸና ከተማ የነበራቸው አንድ ኢያሪኮ ማለት ነው። 31 የጸኑ የተመሰረቱ የፖለቲካል ሲስተም ያላቸው፣ የጠነከረ ኢኮኖሚ ያላቸው፣ የጠነከረ ሚሊተሪ ያላቸው ህዝቦች፣ ይሄ ዘላን ህዝብ፣ ይሄ ተራ የሚመስል ህዝብ፣ ነገር ግን ያህዌ አብሮት ያለ፣ እግዚአብሔር አብሮት ያለ፣ እንደገና ባክግራውንዱ እንኳን የአርበኝነት ያልሆነ የሆነ የሚጠቅሰው የጀግንነት ታሪክ የሌለው በባርነት የኖረ ተረግጦ የኖረ ስነ ልቦናው እንኳን በባርነት ተጨምድዶ የተያዘ ታውቃላችሁ። ሳውዝ አፍሪካውያን ያው ብዙ ኢትዮጵያውያን እና ኤርትራውያን ሀበሾች በአጠቃላይ ሳውዝ አፍሪካ በብዛት ይኖራሉ። በርቀትም ቢሆን ትሰማላችሁ። ብዙ ከሚሄዱ ሰዎች ስትሰሙ እንደዚሁም ደግሞ የተለያዩ ዶክመንተሪዎች ስትመለከቱ ሳውዝ አፍሪካውያን ነፃ ከወጡ ብዙ ዓመታት ሆኗል። አሁን ከ40 ዓመት በላይ አይሆንም ወይም ደግሞ 30 ዓመት 40 ዓመት ይሆናቸው። በ90 ውስጥ አካባቢ ወይም በ80ዎቹ መጨረሻ ነው ነፃ የወጡት። ፖለቲካሊ ነፃ ናቸው። አገሪቱን ረን የሚያደርጉት እነሱ ናቸው ይባላል። ነገር ግን አእምሮአቸው ስነልቦናቸው በእነኛ ሁሉ የረጅም ዓመት ከ16ኛው ክፍለ ዘመን ጀምሮ ነው ባሪያ የተደረጉት። ልክ እንደ እስራኤላውያኖች ማለት ነው። በብዛቱ ስታዩት ስነልቦናቸው ደቋል፣ ተቀጥቅጠዋል። ስለዚህ የሚኖሩበት አካባቢ እንኳን እስካሁን ድረስ ሴግሪጌትድ ሆነው ነው የሚኖሩት፣ ተገልለው ነው የሚኖሩት። ነጮቹ ለቀዋቸዋል፣ ስልጣኑን ለቀዋል ይባላል። የአገሪቱ ኢኮኖሚ የተገነባበትን 70% የሚሆነውን የመሬት ይዞታ በነጮቹ እጅ ነው ያለው። የተለያዩ ኢንዱስትሪዎች በነጮቹ እጅ ነው ያለው። ውንብድና፣ መገዳደል፣ መጠጣት፣ መስከር፣ ሐጪሽ ማጨስ በጥቁሮቹ ሰፈር ነው ያለው። በነጮቹ ሰፈር አውሮፓን የሚያስንቅ ንጽህና፣ የተገነቡ ቤቶች፣ የታጠሩ እንትኖች የማትቀርቡበት ልግዛቢል አንድ ጥቁር ኤክስትሪምሊ ሀብታም ካልሆነ እንኳን እዛ ሰፈር መግባት እንዳይችል ሰቅለውታል። በሀብታቸው ማለት ነው፣ ኤሪያውን ሁሉ ሳይቀር። ስለዚህ ይሄ ህዝብ የባርነት ስነልቦና ገና ከአእምሯቸው ላይ አልተሰበረም። እኛ ደግሞ የባርነት ስነልቦና የለንም። ነገር ግን ድህነት ጢባ ጢቤ ይጫወትብናል።
ትልቅ ሀብት ነው የባርነት ስነ ልቦና የሌለን መሆናችን። ያንን ግን ወደ ኢኮኖሚ ልማት፣ ወደ አገር መረጋጋትና ስቴብል ወደ ነገር መቀየር አልቻለም። ይሄ ግን የለን። ጠላት ሲመጣ ነብር ነው የምንሆነው። ድህነት ጥባጢቦ ሲጫወትብን ግን እንጨፍርለታለን። እግዚአብሔር በጌታ በኢየሱስም ይስበረው ከምድራችን ላይ። በእንዲህ አይነት የባህርነት ስነ ልቦና ያሳለፈ ህዝብ ነው የእስራኤል ህዝብና ይሄ ህዝብ ነው እንግዲህ 31 የጸኑ የተደራጁ ከተሞች መንግስታት ከከነዓን ምድር ያጠፋው ይሄ ህዝብ ነው። ወገኖቼ የእግዚአብሔርን ክብር ካልተጠበቀ፣ የእግዚአብሔር መንፈስ ካልተጠበቀ፣ የእግዚአብሔር ነገር ካልተጠበቀ ይባክናል። አንድ ዘመን የክብር ዘመን ኖረን ሌላ ዘመን የውርደት ዘመን ልንኖር እንችላለን። መጠበቅ ይፈልጋል። የእግዚአብሔር ክብር እንክብካቤ ይፈልጋል። ቅድስና ይፈልጋል። አክብሮት ይፈልጋል። መጠበቅ ይፈልጋል። የእግዚአብሔር መንፈስ አልጠበቁትም። ሄደው ዘመነ መሳፍንት ላይ ሲደርስ የመጨረሻው እግዚአብሔርን በመፍራት የመራቸው ኢያሱ ነው እንደምታውቁት። እና ኢያሱ መጽሐፍ መጨረሻ ላይ መሳፍንት ከመግባቱ በፊት ሁኔታውን ሲያየው እሱ የመጨረሻ ሰው ስለሆነ ያንን በመምራት እድሜው ሊያበቃ አካባቢ የተናገረው ነገር አለ። ህዝቡን እንደገና ሰብስቦ እንደገና ኪዳን ሊያስገባቸው ፈለገ፣ ሊያሳስባቸው ፈለገና ሲያሳስባቸው ራሱን ለይቶ ከማጋራ እንደሚወግን ለማ አሁንም ከዚህ ሁሉ ዓመታት በኋላ ከዚህ ሁሉ ጣውረድ በኋላ ማንን እንደሚያመልክ አወጅ አይደለ? እኔና ቤቴ ግን እግዚአብሔርን እናመልካለን። የምታመልኩትን ምረጡ አለ። አዲስ አምላክ የሚመርጡ ህዝቦች ናቸው አይደሉም። ክብር አይተው ከግብፅ ባርነት ነፃ የወጡ በብዙ በረሃ አልፈው የእግዚአብሔርን ክንድ ያዩ ህዝቦች ናቸው። ነገር ግን የሰው ልብ አስቸጋሪ ነው ወገኖች፣ አይገርማችሁ? የሰው ልብ አስቸጋሪ ነው። መጽሐፈ መሳፍንትን ስታነቡ ወደ 12 ጊዜ ይሆናል ጠላት ረገጣቸው፣ በእግዚአብሔር ፊት አመፁ፣ ለጠላት አልፈው ተሰጡ፣ ሮብ አደረጓቸው፣ አዋረዷቸው፣ አለቀሱ በእግዚአብሔር ፊት። እግዚአብሔርም ጩኸታቸውን ሰማ፣ አዳይ ላከላቸው፣ ደስም አላቸው ይላል። እንደገና 12 ጊዜ። አንድ የመጽሐፉን ለሚያነብሰው እነኚህ ሰዎች ጤነኛ ናቸው ብሎ ይጠይቃል። ነገር ግን ጥያቄውን ወደ ህይወታችን እናዙረው። ስንት ጊዜ ነው እሳት ለብሰን ካልተተኮስኩ ጣራ ካልቀደድኩ ያልነው? ስንት ጊዜ ነው ደግሞ ጌታ ሆይ ማረኝ እንደ ምሕረትህ መጠን እንደ ቸርነትህ ብለን የተንበረከክን? ስለዚህ ተመሳሳይ ነው የሰው ህይወት ተመሳሳይ ነው ማለት ነው። የሚገርም አይደለም። በእነሱ እንደዛ እንደ ህዝብ መሆን በህይወታችን የምናውቀው ነው። እንበረታለን፣ ደግሞ እንደክማለን፣ ላይ እንደርሳለን፣ ደግሞ ታችን እንወርዳለን። ስለዚህ መጽሐፈ መሳፍንት በጣም የሚያሳየን ምንድን ነው? ከኢያሱ ዘመን በኋላ ከዛ ክብር በኋላ የተስፋይቱ ምድር ላይ ከገቡ በኋላ የእግዚአብሔር ህዝቦች ተበትነው እግዚአብሔርን ትተው ያጠፏቸውን የአሕዛብን ልማድ ለምደው የኖሩትን አኗኗር እንድናየው ነው እንደ ፊልም የሚያስቀምጥልን። አንዱ መጽሐፍ ስናነብ አስገራሚ የሆነ አመጻቸውን እናያለን። በሚቀጥለው ምዕራፍ ደግሞ የሚያስገርም ነገር እናያለን። በሚቀጥለው የሚገርም እናያለን። የተለያዩ አመጾች፣ ክፋቶች ሲያደርጉ የኪዳኑ ህዝብ እንመለከታልና መጽሐፉ የሚዘጋው በምንድን ነው? ትናንትናም ጠቅሻለሁኝ። አንድ ሌዋዊ ሰው ከዮርዳኖስ ባሻገር ለመሻገር ፈልጎ መንገድ ይጀምራል፣ አንድ ሚስቱንና ቁባቱን ይዞ። ከዛ በኋላ ኢየሩሳሌም አካባቢ ከተማ አልተያዘችም ስለነበረ የአካባቢ ያሉ ሰዎች ስነ ምግባር የሌላቸው ናቸው። በዛ አላልፍም በአሕዛብ ምድር በምድሬ ነው ማልፈው የሚሻለኝ ብሎ በሰሜን እስራኤል በኩል ለመሻገር ፈልጎ በዛ መንገድ እየሄደ መሸበት እና መኝታ ፈልጎ ሲጠይቅ የሚያሳድረው ሰው ጠፋ። ያልተለመደ ነው ለዛ ባህል አይደለም። እስራኤላውያኖች የማያምኑ እንኳን ሆስፒታሊቲ ኮመን ካልቸር ነው በጥንት ዘመን፣ በተለይ ደግሞ በመካከለኛው ምስራቅና የሚያስጠጋው አጣ። በማያምኑ መካከል አይደለም በሚያምኑ መካከል፣ በእስራኤላውያኖች መካከል የሚያስጠጋው አጣ። በስተመጨረሻ ላይ አንድ እንግዳ ሰው አስጠጋው ይላል። ቤት ገብቶ ሚስቶቹን ይዞ እንደገባ አናሳድርም ያሉት የእስራኤል የቢንያም ነገዶች በሌሊት በር መደብደብ ጀመሩ። ምንድነው ብሎ ሲጠይቃቸው በቤት ውስጥ የገቡትን ሰዎች አውጣቸው እንገናኛቸዋለን አሉት ይላል። በእስራኤል ምድር ነው ይሄ። ከዛም በኋላ በአንደኛዋ ሴት ላይ ያደረጉትን ታውቃላችሁ። ሌሊቱን በሙሉ ሲደፍሯት አደሩ። ሲነጋጋ አካባቢ ሞታ ተገኘች ይላል።
በአሕዛብ አይደለም በእስራኤል ምድር። ከዛ በኋላ ሰውየው ወጣ፣ አስከሬኗን ለ12 ቆራረጠው። የተደረገውን ነገር ጽፎ ልክ እንደ ቅርጫ ማለት ነው መድቦ ስጋዎቿ ላይ ኖቲስ አድርጎ ለ12ቱም ነገዶች፣ እስራኤል በ12 ነገድ የተዋቀረ ነው እንደምታውቁት፣ ለ12ቱም ጎሳዎች ላከ በመልእክተኛ። ተቆጡ ይላል ሲሰሙ። የቢንያምን ነገድ ለማጥፋት መጡ። ታውቃላችሁ ወደ 300 ይሁን በጣም ጥቂት ቁጥር ያላቸው ቢንያማውያኖች ናቸው አምልጠው የተደበቁት። ማሳከር ነው ያደረጓቸው። እንዲህ ያለ በደል፣ እንዲህ ያለ አመጻ በእስራኤል ላይ ብለው ኦልሞስት ዋይፕ አውት የቢንያምን ነገድ ሊያደርጓቸው ምንም አልቀረም። 300 ወንዶች አምልጠው ተደብቀው ዋሻ ተደበቁ። በስንት ልመና የኪዳኑ ሕዝብ አካል ናቸው፣ የቢንያም ዘር መታሰቢያው እንዳይጠፋ ተብሎ ልመና ተደርጎ ሽማግሌዎች ጣልቃ ገብተው ከዛ በኋላ 300ዎቹ ናቸው የተረፉት። እና እንዴት ሚስት እንዳገቡ እንዴት ዘራቸው እንዲቀጥል እንደሆነ ታሪኩን ታያላችሁና ይሄም የኪዳኑ ሕዝብ ታሪክ ነው። ይሄም የአብርሃም ዘር ታሪክ ነው፣ የአሕዛብ አይደለም። መጽሐፉ በዚህ ነው የሚዘጋው። በቃ በአመጽ በዛ ይሄ ልክ ሆኖ ሕዝቡ በኖረበት ዓመታት የተለያዩ በደሎችን ሲያሳይ ቆይቶ ክላይማክሱ ይሄ ነው፣ የዘጋው በዚህ ነው። ስለዚህ ምንድነው መልእክቱ? እስራኤል አዳኝ ታዳጊ ያስፈልጋታል። ከወደቀችበት የአመጽ ጉድጓድ ውስጥ የሚያወጣትና ወደ ተጠራችበት ዓላማ የሚመልሳት እግዚአብሔርን የሚፈራ መንፈስ የተሞላ የሚጸልይ የተቀባ አንድ ሰው ያስፈልጋታል ነው መልእክቱ። ማን ነው ያዘው? በዚህ አውድ ውስጥ ነው ሩትን ስታነቡ በመሳፍንት ይገዙበት በነበረ ዘመን ይላል። አሁን መሳፍንት መጽሐፍ ተዘግቶ ነው ሩት የተከፈተው አይደለ? ጽሁፉ ነው እንጂ ሊትሬቸሩ ነው እንደዛ የተከፈለው እንጂ የሩት ታሪክ ራሱ በዛው ዘመን ውስጥ ያለ ታሪክ። አገር በሙሉ ተቧድኖ በሚያምጽበት ዘመን አንድና ሁለት እግዚአብሔርን በሚፈሩ ሰዎች እግዚአብሔር የአገርን ነውር ይቀይራል፣ የአገርን ታሪክ ይቀይራል። አይገርማችሁ? አሁን ስለ ኢትዮጵያ ስናስብ፣ ስለ ምድራችን ስናስብ በጣም ተስፋ የምንቆርጥባቸው ነገሮች ብዙ ናቸው አይደለም? መቼ ነው ከዚህ ችግር ውስጥ የምንወጣው? መቼ ነው ሰላም የምናገኘው ብለን እናስባለን። 120 ሚሊዮን አካባቢ ነው ህዝባችን። ለካ አንድ አንቺ አንድ አንተ እግዚአብሔርን ፈርተ ፊቱ ተንበርክከ በጽናት የምትጸልይ ከሆነ ባንተ ኢትዮጵያ ሊቀይር ይችላል፣ ባንቺ ኢትዮጵያ ሊቀይር ይችላል። ከዚህ ከኢየሩሳሌም ወጣ በላይ ያለች አነስተኛ ከተማ ነው። በዛ የሚኖሩ አንድ ቤተሰቦች ነበሩና እነኚህ ቤተሰቦች በአካባቢው ላይ ረሃብ ተነስቶ ምግብ ሲጠፋ ምግብ ፍለጋ ወደ ሞዓብ ተሻገሩ። ዮርዳኖስን ተሻግረው ወደ ሞዓብ ሀገር ሄዱ። ለምን? ሞዓብ ምግብ ስለነበረ፣ ዝናብ ስለነበር፣ ድርቅ ስላልነበር ወደዛ ምግብ ፍለጋ ተሻገሩ ይላል። ታሪኩን ታውቃላችሁ። በዚህ ቤተሰብ የሆነው ግን አንድ ነገር ልንገራችሁ። በመንፈሳዊ ሁኔታ እስራኤል አሁን የነገርኳችሁ ሁኔታ ላይ ሆና፣ በምድራዊ ሁኔታ ድርቅ ሆኖ አገር ተርቦ ምግብ ፍለጋ በሚሄድ በአንድ ምስኪን ቤተሰብ እግዚአብሔር አገር ይቀይራል። መንፈሳዊ ነገሩ መውደቁ አይደለም፣ ስጋዊ ነገር መታጣቱ አይደለም። በአንተ ውስጥ እግዚአብሔር ካለ፣ እግዚአብሔርን መፍራት ካለ፣ በልብህ እግዚአብሔር ከከበረ፣ በልብሽ እግዚአብሔር ከከበረ፣ አምላክሽ ከነገሰ፣ ባንቺ እግዚአብሔር ታሪክን ይቀይራል፣ ባንተ እግዚአብሔር ታሪክን ይቀይራል። ስደተኞች ስለሆንን ምስኪኖች ነን ማለት አይደለም። እነኚህም ስደተኛ ወደው ነው ሞዓብ ሀገር ሄዱት። ያውም እግዚአብሔርን ከሚያመልክ ሀገር ተርበው እግዚአብሔርን በማያመልክ ሀገር ምግብ ፍለጋ ሄደው በጣም የመጨረሻ ምስኪን ናቸው አይደል? ድህነታቸው ብቻ ሳይሆን የሚያመልኩት አምላክ ራሱ ምን አይነት አምላክ፣ ምን ብለው ነው ሞዓብ ሀገር ለምሳሌ ስለ ያህዌ ምን ብለው ነው የሚመሰክሩት? ምን ፈልጋችሁ መጣችሁ? እንጀራ። የት ነው ሀገራችሁ? ቤተልሔም ይሁዳ። ምንድነው የምታመልኩት? ያህዌ ከግብፅ ያወጣ ብቸኛ አምላክ፣ እንደ ጣዖት ያልሆነ አንደኛ አምሳያ የሌለው። አሃ አምሳያ ስለሌለው ነው ታዲያ እንጀራ ነስቷችሁ እንጀራ ፍለጋኛ ጋር የመጣችሁት።
አምላክስ ማለት ካሞሽ ነው፣ የኛ አምላክ ነው የሚባለው። ለምስክርነት ራሱ ይቸግራል። ታውቃላችሁ እዚህ ሀገር አንዳንዴ ወንጌል ለመናገር ስትሞክሩ አንተ ከአፍሪካ ስለመጣህና ረሃብተኛ ስለሆንክ ነው እግዚአብሔርን ያመንከው ይላሉ። በሞዓቦች ነው የተጀመረው። ቀድሞ ያሉት እነሱ ናቸው። አይ እናንተ ስለ ያዌ አትነግሩንም፣ እንጀራ ፈልጋችሁ ነው የመጣችሁት። ደግሞ የሚገርማችሁ ቤትልሔም ማለት ቤት ነው እንደምታውቁት። ልሔም ማለት ህብስት ማለት ነው። የዳቦ ቤት ማለት ነው። የእንጀራ ቤት ነው። እንግዲህ አንድ ቦታ የዳቦ ቤት ከተባለ ዳቦ አለ ማለት ነው። የስጋ ቤት ከተባለ ስጋ አለ ማለት ነው። የዳቦ ቤት ነው ዳቦ የጠፋው። ከዛ በኋላ እዛ ሀገር ሄዱ። አያችሁ እግዚአብሔር አሁን የእስራኤልን ታሪክ ሊቀይር ነው። የእስራኤልን ታሪክ ሊቀይር የሄደው ወደ አንድ ምስኪን ቤተሰብ ነው። በውጫቸው ምስኪን ይሁን እንጂ እግዚአብሔርን የሚፈራ እግዚአብሔርን የሚያከብር ለእግዚአብሔር ቦታ ያለው ቤተሰብ ነውና እንጀራ ፍለጋ ወደ ሞዓብ ወረዱ። በቤተልሔም ዳቦ ቤት በተባለው ዳቦ ነው የጠፋው፣ ድርቅ ስለሆነ ዝናብ ስላልነበር። በሞዓብ ዳቦ አለ። ነፍሳቸውን ለማዳን ነው ወደዛ ሄዱት። አቤሜሌክ ሞተ መጀመሪያ። ለካ ሰው ዳቦ ስላጣ ብቻ አይደለም የሚሞተው ማለት ሞት ከዳቦ ጋር አያያዝም፣ ብቻ አያያዝም። አቤሜሌክ ሞተ። ቀጥሎ ልጆች ሚስት አግብተው ነበር። ልጆች ሁለት ወንዶች ልጆች ነበሯቸው። ሁለቱም ወንዶች ልጆቻቸው ሞቱ። ሴቲቱ ብቻዋን ቀረች። ለካ ዳቦ በማጣት አይደለም ሰው የሚሞተው፣ ዙሪያው በችግር ስለተሞላ አይደለም ሰው የሚሞተው። እግዚአብሔር ከእርሱ ጋር ካለ ዳቦም ባይኖር በሕይወት ይኖራል። እግዚአብሔር በሌለበት ስፍራ ግን ዳቦ ሞልቶ ሰው ይባክናል፣ ሰው ነፍሱን ያጣል። ዳቦ አለ ሞዓብ። በዳቦ ምክንያት አይደለም የሞቱት፣ በምን ምክንያቱን አናውቅም፣ ግን ሦስቱም ሞቱ ይላል። ወገኖቼ ዳቦ ከሞላበት እግዚአብሔር ከሌለበት ስፍራ ዳቦ የሌለበት እግዚአብሔር ያለበት ይሻላል። ለምን? እግዚአብሔር በሕይወት ያኖራል። እግዚአብሔር መንገድ አለው። እግዚአብሔር ይመግባል። እግዚአብሔር በሌለበት ስፍራ ግን ቀሳፊው ብዙ ነው፣ ገዳዩ ብዙ ነው። ልጆቿን ሁሉ አጣች። ለምንድን ነው ቤተልሔም ለቃ ሄደችው? በረሃብ እንዳትሞት። ለምን? እስራኤል ሀገር ምግብ ዳቦ ስለሌለ፣ የት ስላለ? ሞዓብ ምድር ዳቦ ስላለ። ህይወቷ ቀጠለ አልቀጠለም? ማሞተ? ባሏ ሞተ። ባሏ ብቻ አይደለም፣ ሁለቱም ወንድ ልጆቿ ሞቱ። ሴቲቱ ብቻዋን ቀረች ማለት ይሄ ቃል ለዛ ዘመን ምን ብዬ እንደመገልጸላችሁ አላውቅም። የመጨረሻ ረዳት የሌላት ሆፕለስ ሆና በቃ ለሞት የተዘጋጀች ሆነች ማለት ነው። በባዕድ ምድር ያው ትናንትና ተናግሬያለሁ። በድሮ ሶሳይቲ በድሮ ማህበረሰብ ሴቶች ከውልደታቸው ጀምሮ እስከ እርጅናቸው ድረስ በወንድ ላይ ዲፔንደንት ናቸው። ወንድ የሌላቸው ሴቶች ለማኝ ነው የሚሆኑት፣ ችግረኛ ነው የሚሆኑት። ደጋፊ የላቸውም፣ ከለላ የላቸውም፣ ተሟጋች የላቸውም፣ መጋቢ የላቸውም። ለዚህ ነው መጽሐፍ ቅዱስ ውስጥ እግዚአብሔር ብሉይ ኪዳን ስታነቡ ራሱን እግዚአብሔር በተደጋጋሚ በነቢያት መጽሐፍ ከገለጸባቸው አይደንቲፋይ ራሱን ካረገባቸው መንገዶች አንዱ ምን የሚል ነው? የመበለት ዳኛ። እግዚአብሔር ከብዙሃኑ ጋራ ፓወር ከያዙት ጋራ ሀብት ካላቸው ጋር አይደለም ሳይድ የሚያደርገው ከምስኪኖች ጋር ነው። ከሀብታሞች በላይ ሀብታም የሆነ ከስልጣን አለን ከሚሉ በላይ ባለስልጣን የሆነ የስልጣን ሁሉ ምንጭ ሆኖ ሲያበቃ ምድራዊ ስልጣን የያዙ ምድራዊ ሪሶርስ የያዙ ሲኮፈሱ የስልጣን ሁሉ ምንጭ የሆነ የሀብት ሁሉ ምንጭ የሆነ እግዚአብሔር ግን ከምስኪኖች ጋር ይጠጋል። ማንም የለኝም ከሚሉ ጋራ ደጋፊ ከሌላቸው ጋር የመበለት ዳኛ የድሃ አደግ አባት ሃሌሉያ ስሙ የተባረከ ራሱን የገለጠበት እኮ ሰዎች እንኳን በሰው ፊት እኮ ያፍራሉ። ይሄን ለማለት የድሃ አደግ አባት አንድ ሁለት ጊዜ ያልኩባቸው ኦኬዥኖች አሉ። የሀገራችን ችግር መከራ ምናምን የምታውቁት ነውና ሰዎች አንዳንድ ቦታ ላይ አጋጠመኝ ቦታዎች ላይ ያፍራሉ ኢትዮጵያዊ ነን እንኳን ለማለት። ከአንዴም ሁለት ጊዜ ምን እንዳልኩ ልንገራችሁ፣ ያልኩትን ነው የምነግራችሁ። አሁን ተወልጄ አድጌ የዓለም ሀገራትን በሙሉ ምን አይነት እንደሚመስሉ አይቻለሁ። ማን ሀብታም ማን ድሃ እንደሆነ ይታወቃል።
አሁን ተመልሼ ከየት ሀገር ነው የምትወለደው ተብዬ ብትጠየቅ ከኢትዮጵያ ብዬ ነው የምመርጠው አልኩኝ። አስቦኛል። ድሃ አይደለም ለምን የድሃ አይሆንም? ደግሜ የምመርጠው ከኢትዮጵያ ነው። ምን ልላችሁ ብዬ ነው? ድህነት ስለምፈልግ ሳይሆን እግዚአብሔር ከሀብታሞች ኃይል ካላቸው ጋር ሳይሆን ራሱን ሳይድ ያደረገው ከድሃ አደጎች ጋር አባት እናት ከሞተባቸው ጋር ሆኖ አባት ይሆናል። የድሃ አደግ አባት ሆኜ ከዛ ውስጥ አወጣላቸዋል። የመበለት ዳኛ ሆኜ ፈርጄ ከለላ ሆናቸዋል። ስለዚህ ብቻዋን ቀረች ሴቷ ብሎ ሲል መጽሐፍ ቅዱስ ሪሊ ብቻዋን ቀረች ማለት ማንም የላት። በአዲስ ኪዳን እንኳን ታውቃላችሁ አይደል? በቤተ ክርስቲያን ተቆራጭ ገንዘብ ተደርጎላቸው እንዲደጎሙ ከተጻፈላቸው የቤተ ክርስቲያን አባላት መካከል መበለቶች ናቸው። መበለት ማለት ባሏ የሞተባት ማለት ነው። መበለቱ ለምን ማንም ደጋፊ የላቸው። ስለዚህ ያገልግሉ፣ ሕፃናትን ሰንዴ ስኩል ያስተምሩ፣ ቅዱሳንን ይንከባከቡ፣ ቤት ያዘገጃጁ፣ ይሄን ነገር ይስሩ። ነገር ግን የሚጸልዩ መንፈሳዊ ሰዎች ይሁኑ። ነገር ግን ቤተ ክርስቲያን ተደጉማቸው ብሎ ይናገር። ደጓሚ ስለሌላቸው ማለት ነውና ሴቲቱ ብቻዋን ቀረች። ሴት በዛ ዘመን ትናንትና እንደተናገርኩት የአንድ ወንድ ልጅ ነች። አባቷ ይጠብቃታል፣ ይንከባከባታል አይደል? ይመግባታል፣ ከለላዋ ነው፣ ደጋፊዋ ነው። ለአቅመ ሔዋን ስትደርስ ደግሞ የአንድ ወንድ ልጅ ከመሆን ትሸጋገርና የአንድ ወንድ ባል ትሆናለች። አልተቋረጠም። አሁን ልክ ስራ ስናቆም ወዴት ነው? 40 ዓመት እናመለክታለን። 40 ስሉስ ጌል ሲያልቅ ወደ ጆብ ሴንተር እንደምንሸጋገረው ልጅ ነበረች ለአንድ አባት። ከዛ በኋላ ደግሞ ለአንድ ወንድ ባል ሆነች። ከዛ ልጆች ትወልዳለች። ከዛ በኋላ ደግሞ የልጅ እናት ሆና ደግሞ ወንድ ልጇ ይጦራታል። በቃ እስከ ዕድሜዋ ፍጻሜ ድረስ በወንድ ጋራ የተያዘች ነች። የዚህችን ሴት ብቸኝነት ተመልከቱ። አባት የላትም፣ ተድራ ወጥታለች። አባት ነበራት፣ ተድራ ወጥታ የአንድ ሰው ባል ሆናለች። ባሏ ደጋፊዋና መጋቢዋ ነበረ። ወንድም ልጆች ወልዳ ነበረ። በአጋጣሚ ባሏ ቢሞት ልጆቿ አሉ። አንደኛው ልጅ ድንገት ቢሞት አንደኛው አለ። ሁለቱንም አጣች። ሌሎች ልጆች የሏት። ብቻዋን ቀረች። ደግሞ ራርተው እንኳን እንዳይደጉሟት፣ በትውውቅ እንኳን እንዳይደግፏት፣ እየለመነች እንኳን እንዳትኖር የሰው ሀገር ነው ያለችው። ሀገሯ አይደለችም። የማታውቀው የባዕድ ምድር ነው ያለችው። ከባህሏ ውጭ ነው ያለችው። ከቋንቋ ውጭ በሆነ ሀገር ነው ያለችው። ስለዚህ አንድ ውሳኔ ወሰነች። እመለሳለሁ አለች። እንደምሆን ሆኜ እኖራለሁ ብላ ስትመለስ ሁለቱ የልጆቿ ሚስቶች ኦፍራና ሩት ናቸው። እንደምታውቁት ያው የባህል ነገር ስላለ ይህን ያህል ዘመን አማታችን ሆና፣ ያው ሰው ደግሞ ብዙ ቃል ይገባላል። በደናው ጊዜ ቆንጀት ያሉ በቃ ሞገስ ያላቸው ብርቱ ወንዶች ልጆች ናቸውና የአማቷ ልጆች በዛ በሞቅታው ዘመን ስንት ነገር ይሄኔ እናታችን ልጅ ቅብርጥስ ማለት ነገር ብለዋል ሴቶች። ስለዚህ አሁን ወንዶቹ ሲያልፉ እሷ ለመሄድ ስትወስን ተከትሏት መጡ ይላልና በእሷ ቦታ ስትመለከቱት እሷ ራሷ ወደ ምድሯ ተመልሳ ገና ለማኝ ሆና ለምትኖር እንደገና ሁለት ሴቶች ወንድ እንኳን እኮ ይዛ ብትሄድ ሁለት ሴቶች ይዛ ስትሄድ እንግዲህ ዕዳ ነው። ምን ታርጋቸው? ምን ትመግባቸዋለች? ተመለሱ፣ አይሆንም፣ እኔ እናንተን የምመገብበት ነገር የለኝም አለቻቸው። ከዛ በኋላ ኦፍራ እሺ አለች። ባንዳፍ አለች። እቺ ቃል እስከምትወጣ ነው የጠበቀችው። ባንዳፍ ብላ ተመለሰች። ሩት ግን ይላል በሩት ውስጥ ያለው መንፈስ በጣም የሚገርም መንፈስ። ሩት ግን አልለየሽም አለቻት። በደስታ ጊዜ ደስታሽን እንደተካፈልኩኝ፣ ልጆችሽ ባሌ ሆነው ከነሱ ጋር ከልጅሽ ጋር እንደኖርኩኝ አሁን በደረሰሽብሽ መከራ አብሬሽ ቆማለሁ፣ አልክድሽም፣ አልተውሽም። ወገኖቼ በችግራችሁ ጊዜ፣ በመከራችሁ ጊዜ፣ በፈተናችሁ ጊዜ አብረዋችሁ የሚቆሙ ሰዎች ናቸው እውነተኛ ሰዎች። በሞቅታ ጊዜ ሆሆ የሚሉ ሰዎችን አታቋቸው። የእውነት ይሁን የእውነት አይሁን አታውቁ። ለዚህ ነው ጌታ ኢየሱስ ክርስቶስ ታስታውሳላችሁ አይደል? እንጀራውን ባበዛ ጊዜ ሊያነክሱት ፈለጉ ይላል። በግድ ይላል እንደው እሱ ግን ከነርሱ ተለየ ይላል። ተለይቶ ብቻውን ተንበርክኮ ይጸልይ ነበር። ለዛ ሞገስ ያበቃው
2 ዓሣና 5 እንጀራ አብዝቶ ያ ሁሉ ሰው እንዲመገብ ያደረገው የኃይሉ ምንጭ ወደ ሆነው ከአብ ጋር ተንበርክኮ በአብ ፊት አሳለፈ ይላል። ሌሊቱን በሙሉ በንጋታው ታውቃላችሁ ታሪኩን። እናምንብህ ዘንድ አንተ ምን ምልክት ታደርጋለህ አሉት ይላል። ትተውት ሄዱ ይላል። ትተውት ሲሄዱ እንኳን ሊያዝን ቀርቶ በእነሱ ላይ ስላልተደገፈ የቀሩትንም 12ቱን ምን አላቸው ይላል? እናንተም ልትሄዱ ከፈለጋችሁ መንገዱን ጨርቅ ያርግላችሁ ሂዱ አላቸው። በዚህ ጊዜ ጴጥሮስ እንደዚህ ያላያችሁ፣ በፈተና ውስጥ ነው እውነተኛ እምነት የሚወጣው፣ በፈተና ውስጥ ነው የሰው ልብ የሚታየው። ጌታ ሆይ አለው ካንተ ወደ ማን እንሄዳለን? 10,000 ሰው ወደ ማን ነው ሄደው? ወደ ዳቦ። አንተ የሕይወት ቃል አለ፣ አንተ የሕያው የእግዚአብሔር ልጅ እንደሆንክ አውቀናል፣ አምነናል አለ። ተተከለ በዚህ እምነት ላይ። በሌላ ስፍራ ላይ ኢየሱስ እንደዚህ ያለው አንተ ጴጥሮስ አለው ስጋና ደም ይህንን አልገለጠል። ይቅርታ አድርጉልኝ፣ ብዙ ክርስቲያኖች አይደለም ንግግራቸው፣ ስብከታቸው ሁሉ ሳይቀር፣ ጸሎታቸው ሁሉ ሳይቀር የስጋ መገለጥ እንጂ መንፈስ አይደለም፣ የስጋ ነው። ጴጥሮስ እንዳለው ማለት አይሁንብህ አላለ። የሆነ ጊዜ ሂድ አንተ ሰይጣን ከዚህ አለው። የስጋ ስለነበረ የመንፈስ ሲሆን ግን ምን አለ? አንተ የሕያው የእግዚአብሔር ልጅ ነህ፣ አንተ የሕይወት ቃል አለ፣ ካንተ ወደ ማን እንሄዳለን? አያችሁ፣ የሕይወት ቃል እንጂ በሕይወት እንትን የሚያደርገው የስንዴና የገብስ ዳቦ አይደለም። በሕይወት የሚያኖረው የእግዚአብሔር ልጅ የናዝሬቱ ኢየሱስ ነው በሕይወት የሚያኖረው። አንተ የሕይወት ቃል አለ፣ ካንተ ወደ ማን እንሄድ? ተተከለ እዚህ ላይ የጴጥሮስ የቅባቱ ምንጭ፣ የኃይሉ ምንጭ፣ የጉልበቱ ምንጭ፣ የስብከቱ መገለጥ ይሄ የተተከለበት የመገለጥ ቃል። ሰማይና ምድር የሰማዩ አባቴን የገለጠለ ስጋና ደም አይደለም አለው ይላል። ሩት እንደዚህ አለች፣ አልተውሽም አለቻት። አምላክሽ አምላኬ። በሞዓብ ያለች ጌታን ተቀበለች። ሳትሰብካት ኑሃሚን ጌታን ተቀበለች። የኑሃሚን ሕይወት የሚሰብክ አይደለም። ያህዌ ሕዝቡን መመገብ አቅቶት ነው ወደ ሞዓብ አምላክ ሀገር የሄደችው። ያየችው ከኑሃሚን ያየችውን ነገር ብትተረጎመው የምትተረጎመው እንደዚህ ነው። ግን ምን አይነት መገለጥ እንደገባባት አላውቅም። አምላክሽ አምላኬ ይሆናል። በየት ሀገር ቆማ? በካሞሽ በሚገዛበት አገር፣ ካሞሽ በሚመለክበት አገር ቆማ አምላክሽ የእስራኤል አምላክ አምላኬ ነው፣ ሕዝብሽ ሕዝቤ ነው፣ የበላሽውን እበላለሁ፣ የገባሽበት እገባለሁ፣ ያደርሽበት አድራለሁ። ከዚህ ውሳኔ ታማኝ ሆናለሁ፣ ለተሰጠኝ ነገር ታማኝ ሆናለሁ። ምንም ልታረጋት እንዳልቻለች ባወቀች ጊዜ ጸጥ አለቻት ይላል። አንዳንድ ሐሳቦች ለምን እንደሚረብሹን ታውቃላችሁ? እንዲህ ሲነካኩን እንደገና ቆመ ይሆን እንዴ ስለምንላቸው ነው። ቁርጥ ካደረክ ግን ራሱ አቅማቱ ይተዋል። ከቆረጥክ ይተዋል። ብቻ የምትወስንለት ነገር በትክክለኛ ይሁን እንጂ የእግዚአብሔር ይሁን እንጂ ከቆረጥክ ይተዋል። ጸሎትም አለም ትንቢትም አለም ስትቆርጥ ይተዋል። በቃ ተወቻት። በቃ ምንም ልታደርጋት እንደማትችል ስታውቅ ተወቻት። መነዝነዟን አቆመች። እንደዚህ አይነት የዲተርሚኔሽን መንፈስ ይግባባችሁ። እንዲህ አይነት የውሳኔ መንፈስ ይግባባችሁ። ለህይወታችሁ እድገት፣ ለመንፈሳዊ ህይወታችሁ እድገት፣ ለራእያችሁ እድገትና ግስጋሴ እንዲህ ያለ ዲተርሚኔሽን ያህዌ በውስጣችሁ ይክተት። በሩት ውስጥ የነበረ የዲተርሚኔሽን ስፒሪትና ጸጋ በላያችሁ ላይ ይረፍ። ከዛ በኋላ ጉዞ ጀመሩ። ቤትልሔም ገቡ። የቤትልሔም ሰዎች የድሮ እንትኖች የሰው አሰፋፈር ዴንስ አይደለም። ፖፑሌሽን ስፓርስሊ ነው ፖፑሌትድ የሆኑት። ህዝብ ብዛት ብዙ ስላልነበረ የገጠር ከተማ ነች ቤትልሔም። ህዝቡ ይተዋወቃል እርስ በርስ። ብዙ አይደለም፣ ፕሮባብሊ 300 400 የማይበልጡ ናቸው። የዛ መንደር ሰዎች ያቋታል። ስትመለስ በሙላት እንደወጣሽ ነው የሚያውቁት። የሚጠብቁት ምንድን ነው? አሁን ከዚህ ሀገር 10 15 ዓመት ቆይታችሁ ስትሄዱ ሰዎች የሚጠብቁት ምንድን ነው? ኪሎ ራሱ ከ2 ሻንጣ በላይ ስለማይቻል እንደምታውቁት በካርጎ ሁሉ 2 በርሜል ምናምን ተልኮ ነው የሚጠበቁ። ማአት እየጎተተች ትመጣለች ብለው ሲጠብቁ ብቻዋን
ሴት ይዛን የመጣችውና ለጉብኝቱ ለመጣች ሳይመስላቸው አይቀሩምና የከተማው ሰዎች የገጠር ከተማው ሰዎች ተደናግጠው ኑሃሚን ነች ተንጫጩ ይላል መጽሐፉን አንብቡት ሴናሪዮን ሳሉት ባማሩ ተንጫጩ ኑሃሚን ነች አይደለች እሷ ነች ሲቀርቧት እሷ ነች ጠውልጋለች ከስታለች ብቻዋን ነች ደግሞ ሌላ የሞዓብ አለባበስ የለበሰች ሞዓባዊት ሴት ደግሞ አብራታለች ተላቀሱ አቀፏት ሳሟት አቤሜሌክስ ሞቷል መሐሎንስ ሞቷል ኬሊዮንስ ሞቷል ያ ሁሉ ዩፎሪያ ያ ሁሉ እሷን በማየታቸው አብሮ አደጎቿ ናቸው አብሮአት ኖሯል ያ ሁሉ ደስታ ወደ ሐዘን ተቀየረ ፈርተው ቀና ብለው ሲመለከቱ ሞዓባዊ አለባበስ የለበሰች ሴት አለች ሰላም ሲሏት ሰላምታዋ የተኮላተፈ ነው ቋንቋ አትችልም የሞዓብ ሀገር ሰው እስራኤላዊ አይደለችም ባህሏ ሌላ ነው አሳሳም ስርዓታቸው አነጋገራቸው ሁሉ ነገሯ ሌላ እየተንተባተበች ነው ሰላምም ያለቻቸው በእንዲህ ሁኔታ እንደውም ኑሃሚን ምን አለች ኑሃሚን እያሉ ሲጨርሱ ኑሃሚን አትበሉኝ ኑሃሚን ማለት ደስተኛ ማለት ስለሆነ ማራ በሉኝ ያህዌ መራራ አድርጎታል ህይወቴን አስመርሮኛል ይሄ ደርሶብኛል አለች ይላል መጽሐፍ ወገኖቼ የህይወታችሁን ጉዞ እሷ በገለጠችበት መግለጽ ማራ ብላችሁ የምትገልጹት አይነት የሆነባችሁ ሰዎች አላችሁ ማራ የሚባለው ነገር ከመግባታችሁ በፊት ኑሃሚን ብሎ በተስፋ ቃል የተናገራችሁ እግዚአብሔር ነው ታማኝ ያለፋችሁበት ነገር አይደለም የእናንተን ህይወት የሚወስነው አስቀድሞ ኑሃሚን ያላችሁ አስቀድሞ ተለበልብ ያለሻለ አስቀድሞ ይሄን አደርጋለሁ ያለው እግዚአብሔር እሱ ነው እውነተኛ እንጂ በጊዜው የምታልፊበት ነገር አይደለም ያንቺን ነገር የሚወስነው ያንተን ነገር የሚወስነው ተሳስተዋል ያህዌ ኑሃሚን ስባላለች አልተሳሳተም ያህዌ አልተሳሳተም ተሳስቶም አያውቅም በጊዜያዊ በሚያልፍ ነገር አይለካም አይመዘንም እሱ እውነተኛ ነው እንደተናገረ ያደርጋል ታማኝ ነው እንደ ሰው አይደለም አይከዳም አይጥልም ማራ በሉኝ አለች ኖ ማራ በሉኝ ኖ ኑሃሚን ደስተኛ ደስታው ደግሞ የቤት ደስታው ደግሞ ያንቺ ብቻ የአገር ደስታ ነው የሚያደርግሽ የአገር በረከት ነው የሚያደርግሽ የአገር መፍትሄ ነው የሚያደርግሽ የአገር መልስ ነው የሚያደርግሽ ማታውቀው ሀገር ነው ሴት የመጣችው ከዛ በነጋታው ቢዝነስ አዝዩዟል ምን ተጀመረ መሬት አላቸው ታውቃላችሁ መሬት ጥለው ነው የሄዱት ድርቅ ነው እንጂ መሬት አጥተው አይደለም መሬት ቢኖር ዝናብ ላይኖር ይችላል ማለት ዝናብ ቢኖር ደግሞ መሬት ላይኖር ይችላል ማለት የሚገርም ነው እዚህ ነገር ያህዌ ካለህ ግን ድንጋይ ላይ እንኳን ስንዴ ያበቅልልሃል በማይመች ነገር ውስጥ እግዚአብሔር ይመግባል ስሙ የተባረከ ይሁን መንገድ አለው እሱ የሚመግብ መሬት አላቸው ወንድ ነው የሌላቸው ከዛ በኋላ የሚዋጅ ሰው ይፈለግ ተባለ ያው መሬቱን ክሌም እንዲያደርግ ማለት ነው የተገኘው ማን ነው አቤሜሌክ ማን የሚሉት ነው አቤሜሌክ ነው መጀመሪያ አቤሜሌክ ነው የቅርብ የነበረው ሪዲመር እሱ ይዋጅ ሲባል አልፈልግም አለ ይላል ከዛ በከተማው ሽማግሌዎች ፊት ቃል ይግባ ተባለ አልፈልግም ያለው ሩትን ብቻ አይደለም ሩትን የመሰለች እግዚአብሔርን የምትፈራ ምናልባት ቋንቋዋን አይቶ ጎሳዋን አይቶ ሞዓባዊት ነች ብሎ ባህሏን አስቦ ሊሆን ይችላል አቤት የሰው ግምት እኮ ከጥቂት ዓመታት በኋላ እኮ ሩትን አይደለም የሩትን ቦዲጋርድ እንኳን ማግኘት አይችልም ቦዲጋርዷን አይደለም ሩትን ታሪኩን ስለምታውቁት ማለት እኔ ዛሬ ውስጣችሁ ያለ ህይወታችሁን የምትመሩበት ራእያችሁን የምትመሩበት ሐሳብና ጸጋ ሰማያዊ እንዲሆን ጸለይኩ ወገኖቼ በምድር አትነዱ በሰው ኦፒኒየን አትነዱ የሚነዳችሁ በውስጣችሁ ያለ የእግዚአብሔር ክብር ይሁን የእግዚአብሔር ተስፋ ቃል ይሁን የእግዚአብሔር ጸጋ ይሁን ራእያችሁ ይሁን ወገኖቼ አልፈልግም አለ ሩትን ብቻ አልፈልግም ያልኩ መሬት ጭምር ነው አልፈልግም ያለ አልወስድም አልፈልግም አለ ለምን መሬቱን ብቻውን ማንሳት አይችልም ሩትን መውሰድ አለበት አልወስድም ማለት ከለላ አልሆንም ማለቱ ነው በቃ ለሩትም ከለላ አልሆንም ደሞ ለዚች ከሌላ ሀገር ለመጣ የሌላ ጎሳ ለሆነች የሌላ ብሔር ለሆነች የሱም ብሔር ከፍ አድርጎ ማለት አላነሳም ማለት
ደግሞ ሞዓባውያን በእስራኤሎች የተወደዱ አይደሉም። ትናንትና አንስቻለሁ። ሞዓብ የተወለደው ከሎጥ ነው። ከሎጥ ሴት ልጆች ነው። በስካር ነው ያስወለዱት። ታውቃላችሁ፣ ደስ የሚል አወላለድ አይደለም። አይወደድም በእስራኤል ዘንድ። እንደገና በምድረ በዳ እስራኤላውያኖች ሲያልፉ እንቅፋት ሆነ አላሳልፍም ያለ ባላቅን የገዛ እስራኤልን አላሻገርም ያለ ነው። እምቢ ያለ ነው። የሥጋ ዝምድና አላቸው፣ ግን ጠላትነቱ ከዚህ ጀምራል። ተስፋይቱ ምድር ደግሞ ወደ መሻገር አካባቢ ደግሞ ሲመጡ በዝሙት በመጣል እግዚአብሔር እስራኤላውያኖችን በብዙ ሺዎች የሚቆጠር እንዲገደሉ ምክንያት የሆነ የተጠላ ሕዝብ ነው። በዚህ ምክንያት መጽሐፍ ቅዱስ ምን ይላል? እስከ 10 ጄኔሬሽን ድረስ ሞዓባውያን የእግዚአብሔር ቤት እንዳይገቡ፣ ምንም አይነት ጉዳይ ከነሱ ጋር እንዳይኖራችሁ፣ ከነሱ ጋር ያላችሁን ግንኙነት በሙሉ ቁረጡ ነው የተባለው። እግዚአብሔር ታዲያ ቃሉን ቀየረ። እግዚአብሔር ሐሳቡን ቀየረ። ለምን እንዲህ ተባለ? ለእግዚአብሔር ሕዝብ እንቅፋት ከመሆናቸው የተነሳ አይደለ? ታዲያ እግዚአብሔር ሩትን ለምን ተቀበለ? ቅድም ምን ብለናል? መሳፍንት ላይ የኪዳኑ ሕዝብ ምን አይነት አመጽ ሲያደርግ እንደነበር አያችኋል። ስለዚህ አሁን እግዚአብሔር በብሔር ነው የሚያስበው ወይስ በጽድቅና በቅድስና ነው የሚያስበው? በብሔር ከሆነ ከናመጻቸው እስራኤላውያኖችን ተሸክሞ ይሄዳል። በፍትህ በጽድቅ በቅድስና በባህሪያቶቹ ከሆነ ደግሞ ከሞዓብ የከፋ ያደረገው የቢንያም ነገድ እስራኤላውያኖች እንጂ ሞዓባውያን አይደሉም። በተቃራኒው እንዲህ እስራኤል ሲያደርግ የኪዳን ሕዝብ ሆኖ የኪዳን ሕዝብ ያልሆነች ነገር ግን ታማኝ የማትከዳ እግዚአብሔርን የምትፈራ በሞዓብ ተቀምጣ ያህዌን ለመቀበል ዝግጁ የሆነች ንስሐ ለመግባት የተዘጋጀች እሱን ለመቀበል ዝግጁ የሆነች የተቀበለች ምንም ሳታይ ዋጋ የከፈለች በእስራኤል እንኳን እንዲህ አይነት እምነት አላየሁም እንዳለ ኢየሱስ ያልተገኘ እምነት የተገኘባት አሕዛብ ስትገኝ ላትድን ነው ትድን። አስቀድማ እሷ ድና እኮ ነው እኛን አሕዛቦችን በሙሉ የመዳን በር የከፈተችልን። መዳን በእምነት እንጂ በብሔር አይደለም ብላ አስቀድማ የሰበረች እሷ ነች። ስሙ የተባረከ። አያችሁ፣ እግዚአብሔር እንደ ሰው አይደለም። የሞዓባውያንን አመጽ ራሱ በሚያስገርም እምነትና ኮሚትመንት ሰበረችው። መዳን ብቻ አይደለም፣ የመዳንን መንገድ እንድትገነባ አድርጓታል። ታውቃላችሁ፣ ላይኔጅ ውስጥ ስለገባች። ስለዚህ ለሞዓባውያኖች ጥላቻ ስላላቸው አላነሳም አለ። በዚህ ጊዜ የሚቀጥለው ኪንሺፑን መሆን የሚችል የሚቀጥለው ሰው ቦዔዝ ነው። ቦዔዝ ደግሞ የተፈራ በዛ አገር የተከበረ ሀብታም ገንዘብ ያለው ሰው ነው። ይህ ሁሉ ስልጣን፣ ገንዘብ፣ ሀብት እያለው የማይኮራ የማይታበይ። ወገኖቼ ሰው በስልጣን በሀብት ይፈተናል። በድህነት ያልተጣላ ሰው በሀብት ነው የሚጣላው፣ በስልጣን ነው የሚጣላው። በጣም ነው የሚገርመው። እና አንዳንድ ጊዜ ሀብታም ለመሆን የሚፈልጉ ሰዎች አሉ። እንደተመኙ የማያገኙት እግዚአብሔር ስለሚወዳቸው ነው እላለሁ። ቢያገኙት መያዝ ስለማይችሉ ሀብታም ሰዎች ደግሞ አሉ። ገንዘብ ምንም የማይመስላቸው በጣም የሚገርም ነው። የአመለካከት ጉዳይ ነው ማለት ምንም የማይመስላቸው እዛም እዚህም የሚረጩ የተቸገረ የሚረዱ ቤተክርስቲያን የሚያግዙ ብዙ የሚያደርጉ ደግሞ አሉ። እግዚአብሔር ልባችንን ያውቃል። እና ቦዔዝ እንደዛ አይነት ሰው ነበረ። እና እሱ ነበረ የሚቀጥለው። እየቃረመች እንዳለ በእርሱ እርሻ ላይ እየቃረመች እንዳለ እርሻውን ለመጎብኘት ሲመጣ እስራኤላዊት ያልሆነች አለባበሷም የተለየ እንግዳ ሴት፣ እንዳልኳችሁ ብዙ አይደሉም 300 400 አይበልጥም እንዳለ የመንደሩ ሰው አየና እቺ ሴት ማናት የምትቃርመው? መቃረም ደግሞ ታውቃላችሁ፣ ያው ረዳት የሌላቸው ወንድ የሌላቸው ደጋፊ የሌላቸው በሕግ ተደንግጓል። ሶሻል ሲስተም ባይዘው ወይ ኮንሴፕቱ ራሱ ከባይብል ነው የመጣው። ይሄ እርሻ በእስራኤል ሀገር ውስጥ እርሻ አርሰው ፍሬ ሲሰበስቡ ሙልጭ አድርገው መለመላው እስኪቀር ድረስ እንዲሰበስቡ አይፈቅድም መጽሐፍ። መተው አለባቸው። ወይንም ይሁን ምንም ይሁን ዓላማው ምንድን ነው? እንደዚህ አይነት ደጋፊ የሌላቸው እርሻ የሌላቸው የሚያርስላቸው የሌላቸው የሚደግፋቸው የሌላቸው ሰዎች በነፃነት ገብተው እንደ ሶሻል ሲስተም እህል እንዲሰበስቡ ወይን እንዲወስዱ ምን እንዲያደርጉ
በሕግ ተደንግጓል። በዚህ ምክንያት ትዝ ካላችሁ ከኢየሱስ ጋር ደቀ መዛሙርት እየሄዱ በሰንበት ቀን ነው። ጠቡ ሰንበት ቀን በመሆኑ ነው እንጂ እሸት እየሸመጠጡ አሁን የሸርሳ ገብታቸው ብትሸመጠጡ አገር ቤትም ሆነ እዚህ ሰው ይጣላቸዋል። እየሸመጠጡ እያሹ ይበላሉ። የዘራው ሰው እያየ አይኑ ቢቀላም እንደው ምቀኛ ቢሆን ምንም ማድረጋችሁ ሕግ ነው ትለዋል። እየሸመጠጥ እያየ ነው የምትበላው። ሕግ ነው፣ ምንም ማድረግ አይችልም። እየሸመጠጡ ሲበሉ የተናደዱት በሰንበት ሸመጠጡ ብለው ነው እንጂ ለምን የሰው እርሻ ሸመጠጡ አላሉ። ይፈቀዳል። የማይፈቀደው ምንድነው? ሸምጥታችሁ ወስዳችሁ ልሽጥ ብትሉ አይፈቀድም። ለእናንተ ኮንሰምፕሽን ግን ሕጉ ደንግጓል። አያችሁ፣ የእግዚአብሔር ሕዝብ ስጥም ቢባል የሚሰጥ እግዚአብሔርን የሚወድ ልቡ የተፈታ ነው እንጂ ስጥ በሚል ብቻ ላይሰጥ ሁሉ ስለሚችል በሕግ ነው የተቀመጠው። ሕግ ከሆነ ምንም ማድረግ ስለማይቻል በሕግ ተቀምጧል። በዛ መሰረት ነው ደጋፊ ወንድ ስለሌላቸው ለመቃረም የሄደችውና ማነች ብሎ ጠየቀ ይላልና ሲጠይቅ ታሪኳን ነገሩት። ከአቤሜሌክ ጀምሮ የነበረ ሁሉ ሲነግሩት በጣም ተገረመና ተጠጋትና እንደዚህ ያላት፣ ያደረግሽውን ነገር ሁሉ ለአቤሜሌክ ቤት ለኑኃሚን ያደረግሽውን ቸርነት ሰምቻለሁ። አንቺ አላት ሀብት ፈልገሽ አይደለም የመጣሽው፣ ባል ፈልገሽ አይደለም የመጣሽው፣ ምንም ነገር ፈልገሽ አይደለም የመጣሽው። ለምን ምንም ተፈልጎ የሚገኝባት ሴት አይደለም የተከተልሽው። የመጣሽም ወደማታውቂው ሀገር ነው፣ ሕዝብሽ ወዳልሆነ የመጣሽው ለአንድ ነገር ነው አላት። በክንፎቹ በታች መጠጊያ ታገኝ ዘንድ የእስራኤልን አምላክ ተስፋ አድርገሽ ነው የመጣሽውና ተስፋ ያደረግሽው አምላክ እርሱ ደሞዝሽን ፍጹም ያድርገው አላት። እንዴት መገለጡን እንዳገኘው አይዶ ነው። ለምን እናውቃለን እኛ ይሄን ንግግር እንደተናገረ ገና በሞዓብ ምድር እያለች ምን ብላለች? አምላክሽ አምላኬ ሕዝብሽ ሕዝቤ ብላለች። ቦዔዝ እዛ አልነበረም። ነገር ግን መንፈሳዊ ሰው እግዚአብሔርን የሚፈልግ ሰው አይኑ የተከፈተ ነው፣ መንፈሱ የበራ ነው። አይደለም ጸልዮ መልእክት መጥቶለት፣ አይደለም ጸልዮ መገለጥ መጥቶለት፣ አይደለም ንግግሩ ራሱ መገለጥ የተሞላ ነው፣ አብርሆት የተሞላ ነው። ከንግግሩ የእግዚአብሔር ሐሳብ ነው የሚፈሰው፣ የእግዚአብሔር ጥበብ ነው የሚፈሰው ከንግግሩ፣ ከተራ ንግግሩ። ሰዎች ጸልየው ነው መልእክት የሚያመጡት ወይም ደግሞ በጸሎት መንፈስ ሆኖ አይናቸውን ጨፍኑ። እኛም የለመድነው እንደሱ ነው። ነገር ግን አሁን እኔ በራሴ ማለት ነው ብዙ ባህላዊ የሆኑ ነገሮችን መስበርም ጀምሬያለሁ። ለመስበርም በጣም ደስተኛና ዝግጁ ሆኛለሁ። ባህል ሲሰበር የተለመዱ ሰዋዊ ነገሮች ሰዎች ይቆጣሉ። መቆጣት አይደለም፣ ጸጉራቸውን ቢነጩም እንሰብራለን። ምን ልላችሁ ብዬ ነው፣ አይናችንን ጨፍነን ብቻ ሳይሆን እንደዚህ እያየን እያወራንም እንናገራለን። ከዚህ በኋላ ትንቢት እንናገራለን፣ ገልጠን እንናገራለን። ውስጤ መልእክቱ ለመጣው ለእናንተ ብዬ ለምንድን ነው አይኔን የሚጨፍነው? ውስጤ መልእክቱ ሳይመጣ ብጨፍን እኮ ይሁን ብልጭ ብልጭ የሚሉ ነገሮች ነው የሚታዩ እንጂ መልእክት እኮ አይታይም። ስለዚህ ከመጣ መልእክቱ ለምንድን ነው አይኔን የሚጨፍነው? እንደ ምሳሌ ይሄን ማነሳላችሁ። ብዙ ትራዲሽናል የሆኑ ነገሮች አሉ፣ ይሰበራሉ። ባህላችን ሊሆን የሚገባው የእግዚአብሔር ነገር፣ የእግዚአብሔር መንፈስ፣ የእግዚአብሔር ጸጋ፣ የእግዚአብሔር ቃል እና መገለጥን የተናገረው በክንፎቹ በታች መጠጊያ እንድታገኝ የመጣሽበት አምላክ ደሞዝሽን ፍጹም ያድርገው አላት ይላል። ከዛ በኋላ መጣ ለአማቷ ነገረች። የት ነበርሽ? ቦዔዝ እኮ እንደ ድንገት ነው የሚለው መጽሐፉ። ቅድም ብያሽ ለሰው ነው ድንገቴ፣ ለሰው ነው ብዙ ነገሮች ድንገተኛ። ድንገት የመጣችሁ የሚመስላችሁ ሰዎች አላችሁ። እኔም እዚህ ሀገር ድንገት ነው የመጣሁት። እውነት ለመናገር በድንገት ጌታ ምስክሬ ነው። በሁለት ሳምንት እንትን ውስጥ ድንገት ነው የመጣሁት። አሜሪካን ሀገር የሚሄድበት እድል ነበረኝ፣ እሱን ፎርፌት አድርጌያለሁ። ከዛ በኋላ ቀጥሎ እንግሊዝ ሀገር ነበር መሄድ የፈለግኩት። መሄድ የምችልበት መንገድ ነበረ፣ ብዙ ነገሮች አመልክቼ ነበረ። ሲምፕሊ ወጣት ስለሆንክ አትመለስም ብለው ነው የከለከሉኝ። መከልከል በማይችሉበት ሁኔታ ሐሳቤ የነበረባቸው ቦታዎች ማለት። እዚህ ግን ድንገት ነው የመጣሁት። በእንደሰው ድንገት እንዳልሆነ ግን በአመታት ብዙ ነገሮችን እንዳስተውሎኛል። ድንገት ይላል። ለአማቷ መታስተግራት ግን ድንገት አይደለም ማለቻት። ከአቤሜሌክ ቀጥሎ እኮ የሚቤዠን እኮ እሱ ነው። ምን አለሽ? እንዲህ አለች። ንግግሩ ደግሞ በጣም ደስ የሚል፣ መንፈሷ ማበብ ጀመረ። እኔ ለራሴ የምበላው የለኝም፣ ምን አበላችኋለሁ እናንተ ያለችው ሴትዮ ውስጧ መነሳሳት ጀመረ፣ ውስጧ መታደስ ጀመረ። ማራ አሁን በዛን ሰዓት ነው ማራ ብትሏል እርግጠኛ አይደለችም። አሁን
ለምን መነሳሳት ጀምራለሁ? እርግጠኛ የድሮውን ስሟን ለማስመለስ ለምን ደስ የሚል ነው ንግግሩን ሁሉ ስትነግራት ይሄ ሰው ፍላጎት ኢንተረስት ሊኖረው ይችላል የሚል ነገር ሁሉ ነው በውስጡ ያበበው። ከዛ በኋላ ታሪኩን ታውቃላችሁ። አቤሜሌክ አልፈልግም ብሎ በሽማግሌዎች ፊት እንትን አለ። ከዛ በኋላ ቦዔዝ ሲጠየቅ እሺ አለ። ንግግሩን ትዝ ይላችኋል ምን እንዳለ? በክንፎቹ በታች መጠጊያ ፈልገሽ የመጣሽበት የእስራኤል አምላክ አይደለም ያለው? ለሴቶች በዛ ዘመን መጠጊያ ከለላ ከእግዚአብሔር ዘንድም ቢመጣ በተባረከ አባት፣ በተባረከ ባል አይደል፣ በተባረከ ልጅ ነው ምድራዊ ከለላቸው። ስለዚህ መጠጊያሽ እሱ ይከልልሽ ያለው ሰውዬ እሱ ራሱ እንደሷ እግዚአብሔርን የሚፈራ በሀብት የማይመካ በስልጣን የማይመካ ሰው ስለነበረ እግዚአብሔር ጌታ ይባርክ አንተን ወክያለሁ አለውና እሱ ራሱ ከለላ ሆናት፣ አግብት መጠጊያ ሆናት፣ ሽፋን ሆናት። ያውም ከአቤሜሌክ የተሻለ በመንፈሳዊ ነገር መንፈሳዊ የሆነ እግዚአብሔርን የሚፈራ ሀብታም የተከበረ ሰው ከለላ ሆነች። እምመግባችሁ የለኝም እኔ ብቻዬን የቀረው ሰው ነኝ ያለችው ኑሃሚን የእስራኤላዊ ሴት ልጇን አይደለም የሞዓባዊ ሴት ልጇ። ሞዓባውያኖች እንዴት እንደሚጠሉ ታውቃለች። ለዚህ ይዛ የምትሄደው ራሱ ነውር ነው። በዛ ከባህል አንጻር ስታዩት የምትሰደብበት ነው፣ የምትታማበት ነው። በየቡና ቤቱ እነትዬ አስካለ፣ እነትዬ ዘነበ ወርቅ፣ እነ ወይዘሮ ሰርካለም በየቡና ቤቱ ይሄው ብላ አሜሪካ ሄድኩ ብላ ባሏ ሞተ፣ ወንድ ልጇ ሁለቱም ሞቱ፣ ባዷን መጣ። ጭራሽ ደግሞ የእንትን ሀገር ሰው ይዛት መጣ መሰላችሁ? እነኛ እንዳይገቡ ይታው እኔማ በሞት እነሱ ቤት ጠበል ጠዲቅ አልቀምስም፣ ቡና ብጠራኛል እሷ ያፈላችሁ። እምመግባችሁ የለኝም ያለችው ሴት ወንድ ልጅ አሳቀፈቻት። እንዴ ምን አይነት ጀግና ሴት ነች! ወንድ ልጅ አያችሁ፣ ከሷ እንድትለይ በጣም ታግላ ነበረ። አንዳንድ ነገር ወደኛ እንዲመጣ ባለ በሌለ ጉልበታችን ምንዳክረው በህልም ሁሉ ሳይቀር ምንዳክረው ብዙ ነገር አለ እንዲመጣ። ካጠገባችን ደግሞ እንዲወገድልን የምንፈልገው ነገር አለ። የሚገርማችሁ እንዲወገድልን የምንፈልገው ነገር ነው የበረከታችን ብቻ። አንዳንዴ በብርቱ የምንፈልገው ነገር ላይሆን ይችላል። እከሌን ማግባት እፈልጋለሁ ብለን እከሌን ለማግባት በጣም እህቶች ታግለው ተሟሙተው ሌላ እከሌ ደግሞ አጠገባቸው እያለ ሳይፈልጉ እየቀሩ የተዉት እከሌ ነው የበረከታቸው ምንጭ። የሚያሳድዱት አግብተውትም እንዳሳደዱት ይኖራሉ። በዛው በር ከፍቶ ይወጣል፣ ተመልሶም አይመጣም። እውነት አይደል? ብዙ ታሪኮች እናውቃለን። ወንድ ልጅ አሳቀፈቻት። የወለደችው ልጅ የዳዊት አያት ነው። ደግሞ ተቃርኖ ነው የሚገርመኝ። በየቡና እንትሩ ላይ ሲያወሩ የነበሩ ሰዎች ያው እንደሚወራ እናውቃለን። ኤልሳቤጥ ነገራናለች። ነቀፌታዬን ከሰው መካከል በየቡና እንትን ስጋዬን ሲበሉ የነበሩ ብላለች። አይ ዘካርያስ ከሰው መካከል አስወገደልኛል። ስትጸንስ ተደበቀች ይላል። ሳትጸንስ ቀስሟን የሚሰብር ማህበረሰብ መካከል ጸነስኩ ብላ ምን ልታገኝ ነው የምትሄደው? ህዝብ ሲገፋት የረዳት ጸጋ የሰጣትን አምላኳን ሰወረች ይላል። እንዲህ አይነት ቆራጥ ሰዎችን ወገኖች በወንድሞቹ ተገፍቶ አይደለም እንዴ የዓለም ረሃብን ማስታገሻ እንጀራ የወጣበት ከተገፋ ሰው እኮ ነው ወገኖች። ግን እግዚአብሔርን የሚፈራ ግን እግዚአብሔርን የሚወድ ግን የእግዚአብሔር ራእይ ያየ ወዶ አላየ አሳይቶት ነው ያየው። ወዳችሁ ላላያችሁት እኮ በጣም የሚቸገሩ ሰዎች አሉ። እናንተ ላያችሁት እንዴት እሷ ትሆናለች? እንዴት እሱ ይሆናል? ካጠገቤ ተነስቶ አጠገብም ያለው እንደውም ራእዩ እስኪፈጸም ነው እንጂ አጠገቡ ልቀመጥ ብትሉ እንኳን የማትቀመጥበት ጊዜ ይመጣል። እግዚአብሔር ይባርከው ወንድማችን ቃልሽ አሁን ዛሬ ከኢትዮጵያ ገብቷል። እዚህ በመሃላችን የለም።
አንድ ቅዳሜ ላይ ደስ የማይል ነገር ገጠመው። ወንድሞች በሚባሉ መካከል ከአራት ቀን በኋላ ደግሞ አዲስ አበባ ስካይላይት ሆቴል ከቻይና አምባሳደር፣ ከገንዘብ ሚኒስቴር ሰዎች፣ ከአዲስ አበባ መስተዳድር ከንቲባዎች፣ ከታዋቂ ኢንቨስተሮች ጋር ሆኖ ነው ያሳለፈው። መግለጫ እየሰጠ የአዲስ አበባ እንትን ላይ ሚዲያ ላይ ብትገቡ ወይ ምን የፌስቡክ ብትገቡ ታገኙታላችሁ። ደስ አይልም? ተቃርኖ ብላክ ኤንድ ዋይት ማለት እንዲህ ነው። ከታች ጥቁር አድርጋችሁ ከላይ ነጭ ስታደርጉ ማለት ሁለቱ አንድ አይነት አይደለም። ጥቁሩ የሚያግዘው አሁን ገምዬ ቆንጆ አለባበስ ለብሷል። ደስ ብሎኛል ሳየው። እንደ ብዙዎቻችሁ ከታች ጥቁር አድርጓል። በቃ ጥቁሩ አንዱ ውበቱ ምንድነው? ከላይ ያለው ነጭ የተደባለቀበትን ሸሚዙን ማጉላት ነው። ስለዚህ የቀዳሜ ወንድሞች ግርግር ለካ በስካይላይት ሆቴል ውስጥ እነዚህ ለማስዋብ ነው። የእግዚአብሔር ስም የተባረከ። እግዚአብሔር አሁንም እስከ መጨረሻው ያከናውንለት። ሲከናወን ይችን ቤተክርስቲያን በአዲስ አበባ ከተማ በኢትዮጵያ አሻራ ነው የምንጥለው። ተራ ኢንቨስትመንት ስላልሆነ ተራ ነገር አይደለም፣ አሻራ ነው። የሚታወስ አሻራ ነው። ፌስቡክ ውስጥ ገብታችሁ ልትሰሙ ትችላላችሁ፣ ልታገኙ ትችላላችሁ። ስለዚህ አንዳንዴ አጠገባችሁ ያሉ ሰዎች ስላሉ ሁሌ እንትን የሚመስላቸው ሰዎች አሉ። ኖ ማን እንደሆንሽ እኮ ማወቅ አልችልም። ማን እንደሆንክ እኮ ማወቅ አልችልም። እግዚአብሔር ወዶ የሚያደርገው እንጂ በእውቀት በስጦታ በምናምን እኮ አይደለም። ሲወድህ እንዲህ ያደርጋል። ስሙ የተባረከው። የከበራችሁ ወገኖች ናቸው በዚህ ያላችሁ። እኔ እውነቴን ልንገራችሁ፣ እግዚአብሔር ሃሌሉያ። እኔ አንድ የምጠቀምበትን አሁን ልናገር የምፈልገውን የሚገልጽልኝ ነገር አለ። ያዕቆብ ወደ ወንድሙ ለመመለስ ሲያስብ ሀብት አፍርቷል፣ ንብረት አፍርቷል፣ ብዙ ከብቶች አፍርቷልና እንዴት እንደወጣ ስለሚያውቅ የወንድሙን እንትን አታሉ አይደል የወጣው ውስጡ ይገለኛል የሚል ፍርሃት አለና ለመመለስ ሲወስን ስጋት ያዘው፣ ፈራ። በጣም ስለፈራ ምን አደረገ? ስትራቴጂ ነደፈና በረድፍ አድርጎ ጠንከር ያሉትን ትንሽ ቦክስን ቢጀመር መጀመሪያ ሊደባደቡ የሚችሉትን ከፊት አደረገ። እንዲህ አድርጎ በስተመጨረሻ ማን አደረገ? የሚወዳቸው ሚስቶቹን ልጆቹን ምናምን ወደ ኋላ አደረገ። በኋላ ከፊት ላሉት ምን ብሎ ተናገረ? ወንድሜ ቢያገኛችሁና የታለ ወንድሜ ብሎ ቢጠይቃችሁ ከኋላ ነው ያለው፣ እየመጣ ነው። ለምንድን ነው ከኋላ እየተንቀረፈፈ ያለው ብሎ ከጠየቃችሁ አይ በህፃናቶቹ በሚድሁት በሚያጠቡት ከብቶች እርምጃ ልክ ነው የሚሄደው። ለምን የምታጠባ ሴት ጋር ትሮጣላችሁ እንዴ? ልትሮጡ አትችሉም። በዛ ልክ እየሄደ ስላለ ነው። ዘዴ ነው ነገሩ። እንዲህ ብሎ ያለው እንዳይቆጣ ነው ወንድሙ፣ ግን ታክቲክ ነው። ልንገራችሁ፣ እኔ በእግዚአብሔር መንግስት ውስጥ መሮጥ እየቻለን የምንሮጥበት ጉልበት ተሞልተን እያለን መንፈስ ሩጥ እያለን በዛ ልክ ሰዎች ማየት ካልቻሉ በርጉዞች እርምጃ ልክ ነው የምንሄድ። እኔ እንደዛ ላይ ያሳለፍኩት 16 ዓመት አገልግያለሁ። ባገለገልኩበት ቀድሞ እንዲህ ነው ሄድኩት። ደግሞ የሚገርመው በርጉዝ እንደዚህ እየሄዱ ወገኖች ብንሮጥ ይላሉ ሲሰበክ። እንዴት ልሩጥ? አትሄዱም እኮ ጽንስ ይረግፍ። እግዚአብሔር ፈጣን ወገኖች ይስጧችሁ። የፈጠኑ ለእግዚአብሔር ነገር የፈጠኑ ውስጣቸው የቸኮለ መንፈስ የተሞሉ መንፈስ የሚነዳቸው ጸጋ የሚነዳቸው ወገኖች። ወደው አይደለም እኮ ሰዎች መጽሐፍ የሚጽፉት። ለምን በቃ ብለው ሊያፈሱ ብለው በቃ ቁጭ ብሎ ለሊቱን 2 መጽሐፍ ይጽፋል። ኢየሱስ አንድ የሚናገረው ፕሪንሲፕል አለ። ብትችል ብትፈውሰላ ብሎ ብታምን። አሁን ፍጥነቱ የሚወሰነው እንዳንተ ነው እያለ ነው፣ ከኔ አይደለም። አንተ ውስጥ ባለው እምነት ልክ ላረግ እችላለሁ አለው። ና ላለው ሄዷል፣ ተናገር ላለው ተናግሯል፣ ንካይ ላለው ነክቷል፣ አትንካይ ላለው ሳይነካ አድርጓል። ለዚህ ፑል ኦፍ ፓወር ነው። ቁም ነገሩ ያለው እንዲህ በሚሄድና በሚሮጥ ነው ማለት ነው።
ይሄ ጉባኤ ግን እንደዚህ የሚራመድ አይደለም፣ የሚሻፈፍም አይደለም። በመንፈስ የሚሮጥ ነው፣ በጸጋ የሚሮጥ ነው፣ በመገለጥ የሚሮጥ ነው፣ በእግዚአብሔር ቃል የሚሮጥ ነው፣ በአምልኮ የሚሮጥ ነው። ይሄው አምልኮ የሚገርም ነው። እዚህ ማህበር የምታውቁት ነው፣ ለእናንተ አልነግራችሁ ያለው መንፈስ ይጨምራል፣ ይቀጥላል። ፍርሃት ይሰበራል ወገኖቼ። ትንቢት ያላቸው ትንቢት ይናገራሉ፣ ራእይ የሚያዩ ራእይ ይናገራሉ፣ መገለጥ ያላቸው መገለጥ ይናገራሉ፣ የሚሰብኩ ይሰብካሉ፣ የሚዘምሩ በደስታ በነፃነት ያመልካሉ፣ ሰማይን ከምድር ያገናኛሉ። የእግዚአብሔር ስም የተባረከ። ይህን ተናግሬ ልጨርስ። ወንድ ልጅ አሳቀፈቻት። የዳዊት አያት ነው ብያቸዋለሁ። ከሷ አልፎ ያንን በመጽሐፈ መሳፍንት ላይ ያየነው የተበታተነ ህዝብ፣ በአመጽ የተሞላ ህዝብ የሚሰበስብ፣ መልክ የሚያስይዝ፣ ድንኳን የሚመልስ፣ ታቦት የሚመልስ፣ ህዝቡን የሚያሰባስብ ተቃለች። የዳዊትን ኤራ እስራኤልን ወደ ተጠራችበት ክብር ለመጀመሪያ ጊዜ አዘ ኔሽን ኢስታብሊሽ ያደረገው ማን ነው? በዚህም ምክንያት ከዳዊት በኋላ ብዙ ነገስታት መጥተዋል። ነገር ግን ለመሲሁ ለኢየሱስ ክርስቶስ የሆነው ትንቢት የተነገረው በዳዊት ነው። የዳዊትን ቤት ለዘላለም አጸናለሁ። ልክ ሉቃስ ላይ ስትሄዱ መልአኩ ገብርኤል ወደ ማርያም መጥቶ ሲነግራት ምን አላት? ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል፣ እግዚአብሔርም የአባቱን የዳዊትን ዙፋን ይሰጠዋል። ዳዊት ሲባል ማን አለ? ሩት አለች። ሃሌሉያ! እምነቷ አለ፣ ኮሚትመንቷ አለ። እሷ ነች ዳዊት እንዲመጣ መሰረት የጣለችው። ቦዔዝ ነው መሰረት የጣሉት። ተመልከቱ፣ አንዱ አሕዛብ አንዱ ደግሞ እስራኤላዊ። ለዚህ ነው ኤፌሶን 2 ላይ ጳውሎስ እንደዚህ ይላል፣ በብሔርና በዚህ በእስራኤላዊና አሕዛብ በሚባል አትከፋፈሉ። እግዚአብሔር እኮ በመሃል ያለውን የጥል ግድግዳ በመስቀሉ አፍርሶ ከሁለታቸው አንድ ሰውን ሊያወጣ ነው። ከአሕዛብም አድኖ ከእስራኤልም አድኖ የክርስቶስ አካል በምትባለው በአካል ሊያድን ወዷል አለ። ይሄ የጀመረው ሩትና ቦዔዝ ሲጋቡ ነው። አይገርማችሁ? የመጨረሻ ነገር ልናገር። ከዳዊት በፊት ማን የነገሰው? ሳኦል ነው። ሳኦል የምን ነገድ አባል ነው? በእስራኤል ሀገር መጽሐፍ ሲዘጋ the greatest የእስራኤል አመጽ ጥግ የተገለጠው በማን ነገድ ነው? በቢንያም። ከዛ ነገድ ውስጥ ነው የወጣው። የእስራኤል ሪስቶሬሽንና የእስራኤል ከፍታ በማን የተገለጠው? በቢንያም ሳይሆን በዳዊት ነው። በቤትልሔም ከወጣው ከዳዊት ነው። ከዛ በስተጀርባ ሩት አለች። እንጸልያለን። የእግዚአብሔር ባሪያ ተስፍሼ ወደዚህ መጥቶ ይጸልይልናል። ብንችል በእግሮቻችን ቆመን ዛሬ ወደኛ የመጣውን የእግዚአብሔርን ቃል እያሰብን እንጸልያለን። የእግዚአብሔር ቃል ዛሬም ይሰራል። የእግዚአብሔር ቃል አሁንም ይሰራል። እርሱ ሕያው ነው፣ ዛሬም ይሰራል። ዛሬ የመጣው ለኔ ነው፣ ላንቺ ነው፣ ላንተ ነው።